ሰላም ውድና የተከበራችሁ የሄለኒቱ ተከታታዮች እንኳን ደህና መጣችሁ። ምሳሌ ድራማን 125ን ይዤላችሁ ከች ብያለሁ። እንግዲህ መድብልና ብሩክ ስለ ዝናና ስለ ዝና አጋሮች ማለቴ ግብረ አበሮች እያወሩ ነው። እኔ እናንተም እናሸንፋለን አብረን ከዛ ይህን ድል አብረን እናጣጥማለን። ወንድም አለም እመነኝ አብረን እናሳካዋለን በሚገባ አንተና ቅድስትን ሳልድር የኔ አልበም ሳይወጣ ፈጣሪ ምንም ነገር እንዳታደርገን ብሎ ወደ ላይ ፈጣሪውን ለመነ። ወንድሜን ሳልድረው ቆሜ ሲል ከዛ ብሩክ ደግሞ መሳቅ ጀመረ። ከዛም እንግዲህ ብሩክ እንግዲህ ወንድሜን ሳልድር ምንም ማነው መድብል ወንድሜን ሳልድር ምንም እንዳልሆን ፈጣሪ የጠብቀኝ የኔም አልበም ሳይወጣ ብሎ ፈጣሪውን አመሰገነ። ከዛም ወደ ሉላና ወደ ሞገስ ስንሄድ ደግሞ ይሄ ነገር ምን እየሆነ ነው? እየተሳካልን አይደለም ሲል ሞገስ ለሉላ ይላታል ማለት ነው። ሉላ ደግሞ አይዞህ ሞገስዬ ይሳካልናል፣ ጠበቃው ነበር በቃ ጠበቃውን እንቀይራለን። ዝና እዚህ መኖርሽን ካወቀ ሌላ ጭንቀት ነው አለም። ጠበቃው ዝናን ሊያስረው ይችላል አለ። አዎ ልክ ነህ። ጠበቃውን ያስገድዶ እኔን ሊደፍረኝ እንደሆነ ቢያውቅ ነፍሱን ነው የሚያጠፋለት። ምን አለበት እሾሁን በሾህ ባደረገልኝ። ግን ንብረታችን መመለስ አለብን። ሉላዬ ይመለሳል። ጠበቃ እንቀይራለን። ተደብቀን ነበር የኖርነው፣ ተደብቀን እንቆያለን። ሞገስ አይዞህ፣ ንብረታችንም ይመለሳል። ከዚህ ሀገር እንወጣለን። ዋናው ንብረታችን እንዲመለስ ማወቃችን ነው። አዎ ሉላዬ በእኔ ተማመኝ፣ እኔ ጠብቅሻለሁ። ደግሞ ምንም አይነት ችግር ላይ አትወድቂም። ደግሞ አንቺን ደግሞ መጠበቅ አለብኝ። ሌላ ምንም ነገር ሊደርስብሽ አይችልም። ለገንዘብም ቢሆን ለምንም ቢሆን እኔና አንቺ ውዶች ነን። ከምንም በላይ ከሁለታችን የሚበልጥ ነገር የለም። ገንዘብ ምንም ችግር የለም። ነገ ጧት ተሰርቶ ይመጣል። እኔ የምትበልጭብኝ አንቺ ነሽ ብሎ ሞገስ ሉላን ከዛ ሞገስ ደግሞ እሺ ችግር የለውም እናሸንፋለን። ደግሞ እርግጠኛ ነኝ ጠበቃው ራሱ የማይወጣበት ጉድጓድ ነው የገባው። ዝና እውነቱን ካወቀ ዘልዝሎ ነው የሚሰቅለው። እንዴት እኔን ለማማለል ስም አውቆ ከሆነ ያው ዝናና ጠበቃው እንግዲህ ጓደኝነት ፈጥረዋል ማለት ነው። ግን ሉላን የሆነ ለሱ ሊያደርግ እንደ ቢሰማ አይለቀውም ነበር እያለች ነው ሉላ። ሊደፍረኝ ቢሞከረ ዙሪያ ያገኙን ሁሉ ሲደበድብ ነው የኖረው። የራስ ጉዳይ፣ ራሳችንን ስራ እንጨርሳለን። ከመድብል ጋር ሁነን ሁሉን ነገር ለማስተካከል እየሞከርን ነው። ሉላዬ የኛ ጊዜ እየመጣ ነው፣ አይዞሽ እያለ ነው ሞገስ። ከዛ ሉላም እንግዲህ እኔን ዝና ይሄ መናጤ ጠበቃ እኔን ሊያማልል እንደመጣ ቢሰማ ዝና አይለቀውም ነበር እያላት ነው እያለችው ነው ለሞገስ። ከዛ ይሄ መናጤ ጠበቃ እንግዲህ ፎቶ አንስቶ በስልኩ ሉላ እኔ አንቺን አድክመሽኛል፣ አሁን ደግሞ በእጅ ልትገቢ ነው። ከዛ በኋላ እኔና አንቺን የሚለየን ሞት ነው እያለ ነው እንግዲህ። ከዝና ደግሞ ወደ ጠበቃው እንግዲህ ሁለቱም እንግዲህ ለኔ ትሁን እያሏት ነው ሉላዬ ምስኪን። በዚህ ጋር ግን እሷ የምትወደው ሞገስን ነው ማለት ነው። እንግዲህ አንተ ሰላምታ አልፈልግም መልካም ዜና ብቻ ነው የምፈልገው ብሎ ዝና ደግሞ ምን አድርገህ ነው እንደዚህ የምታበሳጨኝ? አንተን ቆይ አንተ እኔ የምከፍል ብር ጭንቅላትን ደፍኖታን እንዲህ ያለው። ከዛ ይኸውልህ ክስ አለመመስረታቸው ለአንተ ጥሩ አጋጣሚ፣ ነገ የሚባል ነገር አልፈልግም፣ ዛሬው እንዲፈታ እፈልጋለሁ፣ እኔ ልጁን እፈልገዋለሁ አለ። ከዛም እንግዲህ ዝና እንግዲህ ተናዶና ተበሳጭቶ ተናገረ። ከዛም መድብልና
ሞገስ ደግሞ ሲያወሩ ይገባኛል ሞገስ፣ የኛም ሀሳብ እኮ እንደዛ ነው። እኛም እኮ ትንሽ ሲቀረን ነገሮችን ላለማበላሸት ነው መገናኘት የሌለብን አለው። እናንተም ለሰፈሩ አዲስ እንደመሆናችሁ ጥንቃቄ ብታደርጉ ጥሩ ነው አለው። ከዛ ሞገስም ደግሞ ችግር የለውም መድብል፣ እንዴት እየሄደልህ ነው? በጣም ጥሩ ነው። ፖሊሱ በጣም ጀግና ነው። ሁሉም ነገር በጥሩ ሁኔታ እየሄደ ነው። ሰሞኑን መሀሊትን ለመመስከር ከፖሊሱ ጋር እናገናኘታለን። በጣም ጥሩ መድብል፣ መፍጠን አለብን የግድ። ዝና ሉላ እዚህ መሆኗን ካወቀ እንቅልፍ አይኖረውም ያገኘናል አለው። ከዛ ሞገስ አታስብ፣ ጉድጓዳቸው ተምሷን ቀድመናቸዋል። እናንተ ብቻ ምንም አታስቡ፣ ጥንቃቄ ብቻ አድርጉ። ክሱን መቀጠል አልቻልንም አለ ሞገስ። ሞገስ እንኳን ቀረ ይደረስበታል ሁሉም ነገር። የቆጡን አውርድ ብላ እንዳይሆንብን አሁን በድጋሚ ሉላን ማግኘት የለበትም። ብቻ አንተ ሉላን በደንብ አድርገህ ጠብቃት አለው መድብል ለሞገስ። ከዛ ምንም እንከን እንዳይገጥማት ሲለው ችግር የለውም ትንሽ ጊዜ መደበቅ አይከብደንም፣ ግን ደግሞ ዝና ጠበቃውን ስላወቀ ሰግተናን አለ ሞገስ። እኛ አለን ምንም ነገር እንዳሰጋ፣ እኔና ብሩክ፣ እኔ ወንድም አለውልህ። ምንም ነገር ቢኖር አሳውቀኝ፣ ምንም ነገር ፍርሃት፣ ስጋት እንዳይሰማ እኔ ከጎንህ ነኝ አለው መድብል። እሺ መድብልዬ አመሰግናለሁ፣ በቃ አለን። እሺ እደውልልሃለሁ። ዝና ሊያስፈራራህ አይገባም። እኔ ከጎን ነኝ፣ እኔ ወንድም ነኝ፣ ብሩክም ወንድም ነው፣ ሁለታችን አለን ብሎ ሞገስን እንግዲህ እንዳይፈራ አደረገው። ከዛ ሞገስም እሺ ወንድሜ አመሰግናለሁ አለ። እንግዲህ መድብል በጣም ጀግና ነው፣ ለወንድሙ መከታ ነው ማለት ነው። እንግዲህ ለሞገስም ጠበቃው ሆኖለታል። ከዛ መድብል ደግሞ ሞገስን እያወራ ይች መናጢ መሀሌት ወደ በጣገቡ መጣይ። ከዛም እንግዲህ ምን ፈልገሽ ነው አላት። መቼም መሀሌት ወሬ ትወዳለች፣ ወሬ ለማዳመጥ ነው መቼም ወደ መድብል የመጣዩ። ከዛ እኔ በምንድን ነው ምሻለው አላት። እንግዲህ መሀሌት ያው እንደምታየው የመጨረሻው ሰዓት ላይ ደርሰናል አላት። ከዛ ለማንኛውም ዝና ሉላ አዲስ አበባ እንዳለች አውቋል። ያው ልንገራችሁ ብዬ ነው አለኝ መሀሌት ተብዬዋ ማለት ነው። አዎ እንግዲህ እንደምታየው ምንም ማድረግ እንዳልቻልነ፣ ምንም መንቀሳቀስ አልቻልንም። ስለዚህ አንቺ ደግሞ እዚህ ቤት ባለሽበት ሰዓት የተቻለንን ነገር አድርገናል አላት። ያው እንግዲህ አዎ ቶሎ በሉ፣ ዝና እየጨቀጨቀኝ ነው፣ የት ወጡ የት ገቡ ምን አደረጉ እያለ አስረዬ ተረከኝ ነው አለች ማለት። ከዛ መድብል ደግሞ ቆይ ግን አንቺ ጋር ይደውላል እንዴ ያወራሻን እንዴ አላት። ከዛ አዎ አስረ እየደወለ እያሸገረኝ ነው፣ ቶሎ በሉ ነገሩን ሁሉ ጨርሱ አለችው። ከዛ እንግዲህ ምንም ችግር የለም እንጨርሳለን አላት። ከዛ እንግዲህ የዝና ደግሞ ጉረኛ ይችን ያፈናትን ልጅ ያው ለራሱ ማድረግ ይፈልጋል፣ ግን እሷ ለሱ ልኮን አልቻለችም። ከዛ ዝና ስልክ ተደወለለት። ከዛም አንስቶ ሄሎ አለ። ከዛም ልጅቷ ሄሎ ካሌብ፣ ዝና አሁን ላገኝ ይፈልጋለሁ አለው። ከዛም በሰላም ነው አለ። አዎ በሰላም አይደለም፣ ጉዳዩ ወደ ፌዴራል ሶሎስ ሳይሄድ አይቀርም። ያ ፖሊስ በፍጥነት መወገድ አለበት አለ። እንግዲህ ያ ፖሊስ ለብሩክና ለመድብል የሚሰራው ነው። ሌሎቹ ግን እነሱ ጉቦ እየሰጧቸው ለእነሱ የሚሰሩ ናቸው። ስለዚህ ይሄ ደግሞ እነ ብሩክን የሚያግዝ ስለሆነ በቶሎ መወገድ አለበት፣ መገደል አለበት እያለ ነው ካሌብ የሚባል እንደ መድብል አይነቱ ሰይጣን ማለት ነው። ከዛም ይቺ ልጅ ደግሞ እዚህ ጋ ያገቷት ልጅ ከእነሱ ጋር እሰራለሁ ብላ ልታመልጣቸው ነው፣ እየፎከረች ነው። ቁጭ በይ አላት። ከዛ እሷም ቁጭ አለች። ከዛ እሱም ሞቶ ሄደ። ከዛም እንግዲህ ያሰበችውን አስባለች ልጅቷ ማለት ነው።
እንግዲህ እነ መድብል በጣም ክፉዎች ናቸው ማለት ነው። ከዛ እንግዲህ ከዛ ብሩክና ማህሌት ደግሞ ቆይ ለምንድን ነበረ ዝም ብለሽ አይደለም ያልከኝ አለችው ማህሌት። ከዛ ብሩክ ደግሞ ግን ታስታውሻለሽ ያኔ የመጀመሪያ ቀን ስንገናኝ አላት። አዎ አስታውሰዋለሁ አረሳውም። ደም እንደሆኑ ወፍራምም አልነበርኩም ቆንጆ ነበርኩኝ አለኝ። አሁንም ወፍራም እንደሆንሽ እንዳይሰማሽ ያኔ እኔ እንትን ሳገኝሽ አወራን ጥሩ ሴት ነበርሽ አሁንም ነኝ አለች። ኖ ኖ ኖ ኖ ነበርሽ ነው። ይኸውልሽ ለረጅም ጊዜ ብቻዬን ነበርኩኝ። በምሳሌ እናት ሞት በጣም ነበር የተጎዳሁት። በዛ ላይ ደግሞ ምሳሌ በጣም እያስቸገረች ነበር እና አለች። ሁኔታዎቹ አስገድደውኝ ነው እንጂ አልወደድኩሽም ነበር እያልከኝ ነው አለችው። አይ እውነት ለመናገር እንኳን ወድጅሽ ነበር አላት። ግን ጥሩ ሴት መስለሽኝ ነበር የወደድኩሽ። ፍቅር ይሳሳታል፣ ፍቅር እውር ነው ሲሉኝ አላምንበትም ነበረ። ግን እውነቱን ፍቅር እውር ነው አላት። ያንቺን እውነተኛ ማንነት ልጅ እስከምትታከም ድረስ አላወቅኩም ነበረ አላት። እሱም አዎ ትክክል አልነበርኩም፣ ደግሞ እሱ የኔ ማንነትም አልነበረም አለኝ። ማንነትሽ አንቺ የምትመርጪውና አንቺ የምትወስኒው ነገር አይደለም። ይሄው መጥፎ ጎንሽንም ጥሩ ጎንሽንም የእሱ ድምር ውጤት ማለት ነው አላት። ገባሽ? ስለዚህ አትካጂው አላት። ከዚህ በኋላ ደግሞ ከህይወትሽ ተማሪ አላት። እኔ ከአንተ ከተለየው ጀምሮ ክብር ርቆኛል፣ ጸጋ ርቆኛል። በየሄድኩበት እንደ ውሻ ነው እየተባረርኩኝ ያለሁት አለች። እኮ ተማሪበታ። እኔ እዚህ ቤት ሁሉ ጊዜ ትኖሪያለሽ ብዬ አላስብም። ከራስሽ ጋር ተማሪበት፣ እንደዛ ቢሆንም ይሻልሽ አላት። ከዛ እሷ ደግሞ እኔ አዲስ ህይወት አልፈልግም፣ በቃ ከአንተ ጋር እንደ ቀድሞ ነው አንድ ላይ መኖር ነው የምፈልገው አለችው። እኔ አዲስ ህይወት አልፈልግም፣ አንተን ነው የምፈልገው፣ አንተ ጋር እንደ ድሮ መቀጠር ነው የምፈልገው ስትል እኔ ደግሞ አዲስ ህይወት እፈልጋለሁ አላት። እንግዲህ አዲስ ህይወት እፈልጋለሁ ቅድስትን አገባለሁ አላት። ከዛ እሷን በጣም ተናደደች፣ በጣም ተኮሰታተረች። ያው እሱ እንግዲህ ሁለተኛ ግን አልወድሽም፣ በፊት ያው ትንሽም ቢሆን ወድጀሽ ነበረ፣ ግን በራስሽ ጊዜ እድልሽን አበላሸሽው። እኔ አንቺን አላወኩሽም ነበረ፣ ልጄ ስትታመም ነው አንቺን ያወኩሽ። ስለዚህ እኔ ደግሞ የምሳሌን እናት በጣም ወዳት ስለነበረ ከዛ በኋላ የምሳሌ እናት ስትሞት ደግሞ ልጄ በጣም ስታስቸግረኝ ስለነበረ ያው አንቺን ሳገኝሽ ያው እንግዲህ ለልጄ እንድይትሽ ብዬ አመጣውሽ እና አልወደድከኝም ነበር አለችው። አይ በትንሹም ቢሆን ወድጄሽ ነበረ፣ ግን ልጄ ስትታመም ልጄ ትታከም ስል ያን ሁሉ ነገር ስታመጭ ጎኔ ሳትሆኚ ስትቀሪ በዛ ጠልቼሻለሁ። ካሁን በኋላ ከአንቺ ጋር መኖር አልፈልግም፣ ሌላ አዲስ ህይወት ነው የምፈልገው አለ። እሷ ደግሞ እኔ አዲስ ህይወት አልፈልግም አለች። የራስሽ ጉዳይ ብሎ ትቷት ሄደ ማለት ነው። ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ውድና የተከበራችሁ የቻናሌ ቤተሰቦች ስለነበረን ቆይታ ከልብ እናመሰግናለን። ፈጣሪ አምላክ ሀገራችንን እምዬ ኢትዮጵያ ማሯን ግን ዳሯን እሳት ያደርግልን፣ እኛንም በያለንበት ይጠብቀን። ስለነበረን ቆይታ ከልብ እናመሰግናለን። ባይ ባይ። የመወዳችሁና የማከብራችሁ ባይ ባይ።